ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ህዝቡ የሚያከናውናቸው ስራዎች ከመንግስት ጥረቶች ጋር ሲደመሩ የሚፈለገውን የሀገር ብልጽግና ማረጋገጥ እንደሚቻል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮውን የክረምት የበጎ ፍቃድ ዘመቻ ዛሬ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ በይፋ አስጀምረዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ባለፉት ጥቂት ዓመታት የተከናወኑት የክረምት በጎ ፍቃድ ስራዎች በርካታ ውጤቶችን ማስገኘታቸውን ገልጸዋል። በበጎ ፍቃድ ስራ ውስጥ ከሚካተቱ ዋና ተግባራት መካከል የቤት ግንባታ አንዱ መሆኑን የጠቀሱት ጠቅላይ ሚኒስትሩ በዚህ የእጅ አጥር ስራዎች ቤት የመጠገን የማደስና የመስራት ስራ እንደሚከናወን አስታውቀዋል። ከዚህም በተጨማሪ ሀገር በቀል ዛፎችን መትከል፣ የገጠር መንገዶችንና መለስተኛ ድልድዮችን በህዝብ አቅም መገንባት እንዲሁም ፋርማሲዎችንና የመዋለ ህጻናት ትምህርት ቤቶችን መገንባት የዚሁ የበጎ ፍቃድ ስራ አካል መሆናቸውን አብራርተዋል። በዚህ ሁሉ የልማት ስራዎች ውስጥ በመንግስት በጀት የማይሸፈኑ ነገር ግን የማህበረሰቡን የዕለት ተዕለት ችግሮችን መፍታት የቻሉ በርካታ ውጤታማ ስራዎች መከናወናቸውን አብራርተዋል። አምና በማዕከላዊ ኢትዮጵያ ክልል እንደተደረገው ሁሉ ዘንድሮም የጠቅላይ ሚኒስትር ጽህፈት ቤት ወሊሶ ላይ መጠነኛ ቤቶችን እንደሚገነባ ገልጸው በወልቂጤ፣ ስልጤ፣ ወራቤና ሀዲያ ዞኖች እንዲሁም በከምባታ ህዝብና የመንግስት አካላት የቤት ግንባታ ስራውን እያሰፋ በመምጣታቸው በአካባቢው ላይ የሚጨበጡ ውጤቶች መገኘታቸውን ጠቁመዋል። ተስፋችን በሁሉም ክልሎችና ዞኖች የሚገኘው እያንዳንዱ ማህበረሰብ ተባብሮ የእጅ አጥር ስራዎችን ቤት እንዲሰራ፣ ትምህርት ቤቶችን እንዲገነባ፣ በየአካባቢው አቅም የሚገነቡ መንገዶችንና የጤና ኬላዎችን እንዲያቆም ነው ያሉት ጠቅላይ ሚኒስትሩ ህዝቡ የሚሰራውን ስራ ከመንግስት ጋር ሲደመር የሚፈለገውን ብልጽግና ማረጋገጥ እንደሚቻል ነው ያስመዘገቡት። የኢትዮጵያ ሀብቷ ህዝቧ ነው ያሉት ጠቅላይ ሚኒስትሩ ህዝቡ በሚሰበሰብበት ወቅት ጉልበቱን፣ ሀብቱንና እውቀቱን በመደመር በጣም በርካታ ችግሮችን መፍታት እንደሚቻል አስረድተዋል። በአጠቃላይ የክረምት በጎ ፍቃድ ስራ በሚሊዮኖች የሚቆጠሩ ዜጎች የሚሳተፉበት፣ ገንዘብና ሀብት የሚፈስበት እንዲሁም ጉልበት የሚወጣበት ትልቅ የትብብር መግለጫ መሆኑንም አክለዋል። ባለፉት ዓመታት የተገነቡት 35,000 መዋለ ህጻናት በመንግስት ሳይሆን በህዝቡ ተሳትፎ የተከናወኑ መሆናቸውን ጠቁመው እነዚህ መዋለ ህጻናት ሀገርን የሚረከብ ትውልድን ለመገንባት መሰረት የሚጣልባቸው መሆናቸውንም አስገንዝበዋል። የሚሰራ እጅ በሚናገር አፍና በሚያስብ ጭንቅላት የተደገፈ እንደሆነ ነገር ግን ብልጽግና ይረጋገጣል ብለዋል። የክረምት በጎ ፍቃድ ስራዎች ከበጀትና ከልማት በላይ መሆናቸውን ያብራሩት ጠቅላይ ሚኒስትሩ ስራዎቹ ዜጎች የሚያስተሳስሩ፣ የሚያስተባብሩ፣ የሚያዋሃዱ፣ የሚያስተዋውቁና መልካም ስራዎችን መስራት የሚያስችሉ መሆናቸውን ገልጸዋል። ከፊታችን ያለው ዘመን ብዙ ድካም፣ ብዙ ስራና ከፍተኛ ውጤት የሚጠበቅበት መሆኑና መሰረታዊ የሚባሉ የኢትዮጵያ ችግሮች መልክ የሚይዙበት ወቅት በመሆኑ በዚህ ጊዜ ውስጥ ሁሉም በጋራ በትብብር ቆመው ስራውን እንዲሰራ አደራ ብለዋል። ጠቅላይ ሚኒስትሩ በመልእክታቸው ክረምቱን እንጠቀምበት፣ ዝናቡንም እንጠቀምበት፣ ጊዜውንም እንጠቀምበት፣ ለኢትዮጵያ ብልጽግና አንዳንድ ጦብ የምናኖርባት መልካም ዜጎች ያድርገን ሲሉም አክለዋል። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ አልፎም ለሞት እየተዳረጉ ይገኛል ሲል ዛሬ ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ገለጸ። ማህበሩ በፖለቲከኞች መካከል በተፈጠረ የሀሳብ ልዩነት ምክንያት የመምህራን ደሞዝ መከላከል የግፍግፍና በታሪክ የሚያስወቅስ ተግባር ነው በማለት ኮንኗል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁን የጠቀሰው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል አልተገኘም ብለዋል። የኢትዮጵያ መምህራን ማህበር ከፌዴራሉ መንግስትና ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄ እንዲያፈላልግ ማህበሩ ጠይቋል። የጽንፈኛው ህወሓት የጭካኔ ጥግ የእናቶችን ድምጽ ማፈን ቀጥሏል። ጽንፈኛው የህወሓት ቡድን የትግራይን ህዝብ ወደ ከፋ ጨለማና መከራ እየመራው መሆኑን አሁን ላይ ማንም የሚክደው እውነት አይደለም። የትግራይ ህዝብ የተለያዩ አጋጣሚዎቹን የቡድኑን የጥፋት አካሄድ በግልጽ በመቃወም ልጆቻችንን በግዴታ ወደ ወታደራዊ ስልጠና ካምፕ አይወሰዱብን በማለት በተደጋጋሚ ድምጹን እያሰማ ይገኛል። ይሁን እንጂ ይህ የህዝቡ ፍትሃዊ ጥያቄ በጽንፈኛው ህወሓት ዘንድ ምላሹ እስራትና ፈና
ብቻ ሆኖ ቀጥሏል። ሰሞኑን የ76 ዓመቷ አዛውንትና ታሃዛ ህሉፍ የህወሓትን አምባገነንነት በግልጽ በመቃወም በሰጡት ሀሳብ ምክንያት በቡድኑ ታፍነው ተወስደዋል። የቡድኑን የጥፋት መንገድ በተግባር ያጋለጡት እኚህ የ76 ዓመት እናት የህወሓትን አረመኔያዊ ባህሪ ለዓለም ይፋ አድርገዋል። የንጹሃንን ድምጽ መስማት የማይፈልገው የጽንፈኛና አረመኔ ቡድን የ76 እድሜ እናት በማሰር በትግራይ እናቶች ላይ ያለውን ንቀትና ጥላቻ በተግባር አሳይቷል። በአሁኑ ወቅት በትግራይ ክልል የሚገኙ እናቶች በሙሉ በዚህ አረመኔያዊ ቡድን የጭቆና ቀንበር ስር ወድቀው የዕለት ተዕለት ህይወታቸውን በስጋት እያመሩ ይገኛሉ። በዚህ የትግራይ እናቶች የዚህ ስርዓት ቀጥተኛ ሰለባ ሆነዋል። ቡድኑ የራሱን የጥፋት አጀንዳ የሚቃወሙ ግለሰቦችን በሙሉ እድሜና ጾታ ሳይለይ አንዳንዶቹን በመግደል በርካቶችን በማሰርና ሌሎች በገፍ እንዲሳደዱ እያደረገ ነው ተብሏል። ይህ አረመኔያዊ ድርጊት ጽንፈኛው የህወሓት ቡድን የትግራይ ህዝብ ቀንደኛ ጠላት መሆኑን በተጨባጭ የሚያረጋግጥ ነው። በተለያዩ መስሪያ ቤቶች ያለ አግባብ የተፈጸመ ክፍያ መሆኑ ተረጋግጦ ለመንግስት ተመላሽ እንዲደረግ ከታዘዘው ገንዘብ ወደ 15 ቢሊዮን ብር አሁንም ተመላሽ አልሆነም ተባለ። ተጨማሪ $23,000 በላይም ወደ መንግስት ካዝና መመለስ ሲኖርበት በመስሪያ ቤቶቹ ተመላሽ እንዳላደረጉ የተናገረው የፌዴራሉ ዋና ኤዲተር መስሪያ ቤት የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠር ብር ተመላሽ እንዲሆን በድጋሚ ለመስሪያ ቤቶች ማሳሰቢያ ሰጥቻለሁ ብለዋል። በ2016 በጀት ዓመትና ከዚያ በፊት ከህግ ውጭ የተፈጸሙ ክፍያዎች መሆናቸው በሂሳብ ምርመራ ተረጋግጦ 21.5 ቢሊዮን ብርና $23,000 በላይ ወይም በአሁኑ ምንዛሬ ከ3.6 ሚሊዮን ብር በላይ ገንዘብ ለመንግስት ተመላሽ እንዲሆን ጥፋቱ የፈጸሙ ተቋማት በደብዳቤ ተጠይቀው ነበርም ተብሏል። ከመካከሉ ለመንግስት ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ መሆኑን የፌዴራል ዋና ኤዲተር የ2017 በጀት ዓመት የኦዲት ሪፖርት ያሳያል። ያለአግባብ ወጪ ተደርጓል ለመንግስት ይመለስ የተባለውና በውጭ ምንዛሬ $23,200 ግን 100% ለመንግስት ሳይመለስ ቀርቷልም ይላል ሪፖርቱ። የዋና ኤዲተር የኦዲት ግኝት ሪፖርት ዛሬ ለህዝብ እንደራሴዎች ምክር ቤት ቀርቧል። ከህግ ውጭ የተከፈሉና ለመንግስት መመለስ አለባቸው የተባሉት በአብዛኞቹ በጉምሩክና የገቢዎች ቅርንጫፍ ጽሕፈት ቤቶች እንዲሁም በዩኒቨርሲቲዎች የተፈጸሙ መሆናቸውን ሪፖርቱ ያሳያል። ከመካከላቸው ግን ከ32 እስከ 99 በመቶ ያለ አግባብ ያወጡት ገንዘብ የመለሱ ተቋማት አሉ። የኢኳቶሪያል ጊኒ ጠቅላይ ሚኒስትር ማኑኤል ኦሳና መላው የሚኒስትሮች ካቢኔ አባላት የተቀመጠልንን ሀገራዊ ግብ ማሳካት አልቻልንም በሚል በጋራ ውሳኔ ከስልጣን መልቀቃቸው ተሰማ። የሀገሪቱ ምክትል ፕሬዚዳንት ቴዎድሮ ንጉማ እንደገለጹት የካቢኔው መልቀቂያ የቀረበው መንግስት ካቀዳቸው ግቦች ውስጥ እስካሁን ማሳካት የቻለው 10% ብቻ መሆኑ ነው። ገዢው ፓርቲ በበኩሉ ይህ የጅምላ ስንብት የመንግስትን መዋቅር ለማሻሻልና አዳዲስ የመሰረተ ልማት ስራዎችን በብቃት ለመምራት የተደረገ ተቋማዊ መልሶ ማደራጀት መሆኑን አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በስምምነቱ መሰረት ካልተጓዘች አዲስ ጥቃት እመራለሁ ሲሉ ዛቱ። በቡድን 7 ጉባኤ ፈረንሳይ የሚገኙት ትራምፕ ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል። ኢራን ከእስራኤልና አሜሪካ ጋር ስምምነት ላይ ከደረሰች በኋላ በሰጡት የመጀመሪያ አስተያየት ጥቃቱ በዚሁ ከቀጠለ ጠንካራ ምላሽ የምንሰጥ ይሆናል ሲሉ ትራምፕ ተደምጠዋል። ፕሬዚዳንቱ ተመልሰን ቦምብ ልናዘንብ እንችላለን ሲሉ ዝተዋል። የመግባቢያ ስምምነቱ አልተጠናቀቀም ያሉት ትራምፕ ካልወደድኩት ወታደራዊ እርምጃ እንወስዳለን ሲሉም የመፍረስ አደጋ እንዳለው ጠቁመዋል። ስምምነቱ በብዙ ምክንያቶች አስፈላጊ ነው ካሉ በኋላ 99.9% እየተስማማንበት ኢራን የኒኩለር መሳሪያ እንደማይኖራን ነው ብለዋል። ኢራን ለመልሶ ግንባታ የሚሆኑ $300 ካሳ ይከፈላታል መባሉ ውሸት ነው፣ ሳንቲም አናወጣም ሲሉ አስተባብለዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።